የሴቶች መደፈሪያ ወንጀል መስሪያ በላስቲክ እዚህ ውስጥ ቤት ተሰርቶ እንደ መኖሪያ በቆርቆሮና በላስቲክ ተሸክፎ እዚህ ውስጥ ሲገለገሉበት የነበረ ነው። እዚህ ውስጥ የነበሩትን ነዋሪዎች ከዚህ ውስጥ አስወጥተን በህገ ወጥ የተወረረውንም የተለያየ ወንጀል እየሰራ እዚህ ውስጥ የሚደበቀውንም ጭምር ገለጽለጥ አድርገነው ብርሃን አግኝቶ ውበትን ተላብሶ ለዜጎች ትልቅ መዋያ መዝናኛ ስፍራ ነው የሆነው። አሁን የምንገኘው ኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ውስጥ ነው። ፓርክ ውስጥ ገና ስንገባ ፓርኪንግ እናገኛለን። እዚህ ደግሞ ስንገባ የአካል ማጎልበቻ ጂምናዚየም እናገኛለን። እንደምን አላችሁ? ሰላም ነው። ቆንጆ ጂምናዚየም ነው። ይሄ ፓርክ ዛሬ አይደለም የተሰራው፣ ቆይቷል። ነገር ግን ፓርክነቱን አጥቶ ያንን የሚያክል ታላቅ ታሪክ ለነደቡብ ኮሪያ ነፃነት ዋጋ ከፍሎ በጀግንነት የተመዘገበን ታሪክ በሚያሳንስ ሁኔታ አቧራ አራገፍን ከነበረው ከደበዘዘው ታሪካችን ላይ ከበርካታ ቅርሶች ላይ የምንለው ያው ተጨባጭ የልብስ መቀየሪያ፣ ጂምናዚየም፣ ሻይ ቡና፣ ካፍቴሪያ የሚሆን ጥሩ ወኳይ አስፋልቱንም በአዲስ መንገድ ከዛ ከፈራረሰና መንገድ አልባ የነበረውን ግቢ ወደ መንገድ በጣም ያምራል። የጥንታዊው ዛፍ በዚህ በነባሩ ዛፍ ላይ አዳዲስ ዛፎችን ደግሞ ተከለናል። ቡና ነው የምናገኘው እዚህ ጋር ገንዘብም ጭምር በፓርክነት ብቻ ሳይሆን ሌላም ተጨማሪ ኢኮኖሚ ጥቅም ማግኘት እንዲያስችል የቡና ዛፎች ባለፈው ክረምት ተከለናል። ይሄ መታሰቢያ ቀድሞ የተገነባ ነው። መታሰቢያው እንኳን እንደዚህ እዚህ ስለመኖሩ አይነገርም ነበር። አይነገርም ብቻ ሳይሆን ተሸፍኖ ነበር፣ አልተገለጠም። ይሄ አካባቢ የምናየው በአጠቃላይ ቆሻሻ ነበር። ቆሻሻ ነው። እዚህ ጋር ብቻ የልጅ ልጆቻቸው እና ልጆቻቸው የሚኖሩበትና ሙዚየሙን የሚጠብቁበት አለ። ኑ ጎብኙ፣ እንደዚህ አይነት ሙዚየም አለን ብሎ እንኳን የሚነገርበትን እድል አናይም። እዚህ ጋር የምናየው በዘመቻው ላይ ህይወታቸው ያለፈ ያንን ነፃነት ድልን መጎናጸፍን ያስቻሉ ጀግኖች ናቸው። እዛኛው ከሞኒመንቱ ከሐውልቱ ጀርባ ያለው ደግሞ የዘመቱት እዚህ ላይ የነሱ ስም ተጽፏል። ይሄ ትልቅ ለቱሪስት የሚገለጽ የሚነገር ታሪክ ነው። ስማቸው ተጽፏል። ህይወታቸው ያለፉት ደግሞ እንዳይዘነጉ ትውልድ እንዲዘክራቸው እንደገና ደግሞ ትልቅ ታሪክ እንዳለን እንድናሳይበት እዚህ ጋር ተሰርቷል። አካባቢውን ገለጥ አድርግ ነው። አሁን ከማዶ ካፍንጮ በር ብቻ ሳይሆን ከነኮፊ ፓርክ አካባቢ ጀምሮ ከ6 ኪሎ ከሚመጣው መስመር ጀምሮ በአራቱ መቅጣጫ ከሚመጣው እንቅስቃሴ ጋር በጣም ግልጽ ሆኖ ነው የሚታየው ከሩቅ ጭምር። ይሄ ምንድነው ማለቱ አይቀርም ሰው ያኔ ታሪካችን ይነገራል ማለት ነው።